እሺ ተመልካቾች እንዴት ናችሁ? ኢትዮጵያ ባለፉ ወራቶች ስትወዛገብበት የነበረውና የዩሮ ቦንድ አበዳሪዎች በፍርድ ቤት ኢትዮጵያ ሊከሱ ይችላሉ ተብሎ ሲፈራ የነበረው የ1 ቢሊዮን ዶላር የዩሮ ቦንድ ጉዳይ ለኢትዮጵያ እፎይታ በሚሰጥ መልኩ ነው ተቋይቷል የሚል መረጃ እየወጣ ያለው። ዓለም አቀፍ የዜና ተቋማቶችም እነ ሮይተርስም ፋይናንሻል ታይምስም እነ ብሉምበርግም በሙሉ ይህን ነው እየዘገቡ ያሉት። ስምምነቱ ረጅም ጊዜ የነበረው ነው፣ ግን አሁን ወደ መቋጨት የሚጠጋ በመርህ ደረጃ ስምምነት ላይ ተደርሷል። ዋና ዋና ነጥቦቹ አንደኛው የዕዳ ቅነሳ ስምምነት ላይ ደርሳለች። አሁን ምን ማለት ነው? ኢትዮጵያ ያለባት ዕዳ 1 ቢሊዮን ዶላር ነው ፕሪንሲፓሉ። ኢንተረስት ሬት ደግሞ አለባት። ፕሪንሲፓሉ 1 ቢሊዮን ዶላሩን ወደ 880 ሚሊዮን ዶላር ዝቅ እንዲልላት ትፈልጋለች ኢትዮጵያ። 12% እንዲቀነስ ወይ 120 ሚሊዮን ዶላር እንዲቀነስላት በሱ ስምምነት ላይ ደርሳለች። አሁን 880 ሚሊዮን ፕሪንሲፓል ዕዳ ብቻ ነው ያለባት ማለት ነው። ፌስ ቫሊዩ ተቀንሷል። ይሄ ሄርከት የሚባለው እሱ ብቻ ሳይሆን አሁን ይሄ አዲሱ ስምምነት ከሌሎቹም ላይ ስምምነት መፈጠር አለ። የዩሮ ቦንድ አበዳሪዎች ጋር ብቻ ስምምነት ማድረግ ሳይሆን ከሌሎች አበዳሪዎች ጋርም ስምምነት ማድረግ አለባት። ከዚህ በፊት ስምምነቶቹ ሲፈርሱ የነበሩት በዛ ምክንያት ነው። ስለዚህ ትልቅ አበዳሪዎቹ ቻይናም በዚህ ጉዳይ ላይ ተቃውሞ እንደሌላት ነው እየተገለጸ ያለው። አይኤምኤፍም ተቃውሞ የለውም። ስለዚህ በፍትሐዊነት ዕዳ መክፈል የሚባለው እሱ ነው። የዩሮ ቦንድ አበዳሪዎች የሚደረግ ማሻሻያ በሌሎች አበዳሪዎች ላይ ተቃውሞ ሊገጥሙ አይገባም የሚል ክርክር ነበር ከዚህ በፊት። በኋላ የጊዜ ቅድመ ተከተሉን አቅርብላችኋለሁ። ደግሞ ከፍርድ ቤት ክስ ትድናለች ማለት ነው። አሁን የቦንድ አበዳሪዎች ዕዳው ካልተከፈለና ኢትዮጵያ ውስጥ ዲፎልት ውስጥ እያለች ካልከፈለችን ለፍርድ ቤት ለመክሰስ ዝግጅት እያደረጉ እንደሆነ ከዚህ ቀደም ዜና ላይ ሲወጣ ነበር። እንደውም ይሄ በጣም አክሳሪ የሚባለው ለኢትዮጵያ ለታሪኳም ጥሩ የማይባል ነው፣ ወደ ክስ ቢሄዱ ኖሮ ማለት ነው። ስለዚህ አሁን ክሱን የሚያደርጉበትን ነገር ነው ያነሱት። ደግሞ ኢንተረስት ሬት የነበረባት ያልተከፈሉ 99 ሚሊዮን ዶላሮቹ መከፈል እንዳለባቸው ይታወቃል። 33 የ3 ጊዜ ተርም ማለት ነው። በየ6 ወሩ መከፈል የነበረበት 33 ሚሊዮን ዶላር ተደምሮ 99 ሚሊዮን ዶላር ላይ ደርሷል። ከአንድ ዓመት ያለፈው ወለድ ማለት ነው። እሱ ይከፈላል። የወለድ ምጣኔው በነበረበት ማለት ነው። ከዛ ደግሞ ተጨማሪ ክፍያ ይኖረዋል። እሱንም ተጨማሪ አይ ቲንክ 5 ሚሊዮን ዶላር እሱንም ለመክፈል ስምምነት እነሱ ላልተከፈላቸው ለቆየበት ማለት ነው። አንድ የተጨመረው ስምምነት ውስጥ የተመለከትኩ ምንድን ነው፣ የወደፊት ቦንድ ኢትዮጵያ የምታወጣ ከሆነ እነዚህ የዩሮ ቦንድ አበዳሪዎች ፓርቲሲፔት የማድረግ መብት ደግሞ ይኖራቸዋል። በዚህ ጉዳይ ላይ በመርህ ደረጃ ተስማምተዋል። ከዩሮ ቦንድ አበዳሪዎች ጋር የተስማማቸው ስምምነት ቻይናም አይኤምኤፍም የሚደግፉት መሆኑን ነው እያሳዩ ያሉት። ይሄ ለኢትዮጵያ በጣም ትልቅ ጉዳይ ነው የሚሆኑ። ምክንያቱም ይሄ ድርድር በጣም ረጅም ጊዜ ነው የፈጀው። የጊዜ ቅደም ተከተሉ ሮይተርስ አውጥቶታል። የሚገርሙ ወደኋላ እንመለስና አንድ 5 ዓመት ህዳር 2013 ላይ በትግራይ ጦርነት ተከሰተ። በሰሜኑ ጦርነት መከሰቱን እየገለጸ ነው። ጦርነቱ ብቻ ሳይሆን ኮቪድ-19 ወረርሽኝ የመንግስትን የፋይናንሻል ሁኔታ በጣም ጎርቶ ነበር። በጣም ጫና ፈጥሮ ነበር እና 2012 ድርድር ነበራት ከአይኤምኤፍ ጋር አይ ቲንክ 2.9 ቢሊዮን ዶላር ነው። እሱ ተቋረጠ። የኮቪድም ሲመጣ የግጭቱ ምናምን ሲመጣ ማለት ነው። ጥር 2013 ላይ መንግስት በግሩፕ 20 በሚባሉት ኮመን ፍሬምወርክ ስር የመንግስት ዕዳን ለማዋቀር ንግግር ጀምሮ ነበር፣ እንደሚገባ አሳውቆ ነበር። ሰኔ 2014 ላይ ከአይኤምኤፍ ጋር የነበሩ ድርድሮች በአዲስ ተጀመሩ። 2012 ላይ የነበሩ ድርድሮች ማለት ነው። 2015 ጥቅምት 2015 የውጭ ምንዛሬ እጥረት ኢኮኖሚ የፈተነው ስለመጣ የምታስታውሱ ከነበረ የመኪና፣ የአልኮል፣ ሌሎች የቅንጦት የሚባሉ በርካታ ነገሮች ኢምፖርት እንዳይደረጉ ታገደ። ውጭ ምንዛሬን አስታኩ ሲመጡ የነበሩ ጉዳዮች ናቸው። መጋቢትና ሚያዝያ 2015 አካባቢ የአይኤምኤፍ ቡድኖች ከኢትዮጵያ ጋር ለመወያየት ኢትዮጵያ መጥተው ነበር። ነሐሴ 2015 ላይ
ቻይና ለኢትዮጵያ ጊዜያዊ የዕዳ እፎይታ ሰጥታ ነበረ። መስከረምና ጥቅምት 2016 አካባቢ መጋቢትና ሚያዝያ 2015 መጥቶ የነበረው የአይኤምኤፍ ቡድን ወደ አዲስ አበባ በድጋሚ ነው የመጣው እና በድጋሚ መጥቶ ከመንግስት ጋር መወያየት ጀምሮ ነበር። ህዳር 2016 ላይ አሁን መንግስት መደበኛ የሚባሉት አበዳሪዎች ጋር በጊዜ የዕዳ ክፍያ ማቋረጥ ላይ በመርህ ደረጃ ተስማምቶ ነበር። ቻይናም፣ ፈረንሳይም ሌሎችንም ማለት ነው። ታህሳስ 2016 ላይ ነው አሁን ችግር የመጣው። ኢትዮጵያ 33 ሚሊዮን ዶላር የወለድ ክፍያ ነበረባት። እሱን አልፈጸመችም። ከ1 ቢሊዮን ዶላሩ የዩሮ ቦንድ ላይ የሚደመር ማለት የዛን ጊዜ ዲፎልት እንደገባች ሪፖርት ቀረበ እና ኢትዮጵያም ያለባት የዕዳ የመክፈል ደረጃ ዝቅ የተደረገው ታህሳስ 2016 ይሄ ሮይተርስ ነው ይህም በሙሉ የሚዘረዝረው። ሐምሌ 2016 ላይ የኢትዮጵያ ብሔራዊ ባንክ የምንዛሬ ገበያውን በገበያ ከፈተ። ሪፎርም የተደረገ የመጨረሻው ማለት ነው። የዛን ጊዜ ብር ከዶላር አንጻር የነበረው ዋጋ በከፍተኛ ሁኔታ ነው የወረደው፣ የምታውቁት ነው። ከዛ ወዲያው አይኤምኤፍ የ3.4 ቢሊዮን ዶላር የ4 ዓመት ፕሮግራሙን ከኢትዮጵያ ጋር አጸደቀ ማለት ነው። 4 ዓመት አሁን 2 ዓመት የደረሰው በወሩ ነሐሴ 8 2016 የውጭ ቦንድ አበዳሪዎች እንግዲህ አሁን የምንለውን 1 ቢሊዮን ዶላሩን ወደ 880 ሚሊዮን ዶላር ዝቅ አድርጉ የሚባለውን በመርህ ደረጃ የመቀበል ሀሳብ አሳይቶ ነበር። እንደዚህ አይነት ሀሳብም አቅርበው ነበር 2016 ነሐሴ ውስጥ ማለት ነው። መስከረም 21 2017 እንግዲህ ኢትዮጵያ ከቦንድ አበዳሪዎች ጋር ቀጥተኛ ድርድር እንዲጀመር ግብዣ አቅርባ ነበረ። የካቲት 10 2017 ላይ ደግሞ የቦንድ ባለይዞታዎች አበዳሪዎች አይኤምኤፍ አውጥቶት የነበረው ሪፖርት ያልተሟላ እንደሆነ እንደሚሰማቸውም ገልጸው ነበር ይላል። መጋቢት 12 2017 ላይ አሁን መንግስት ከሌሎች አበዳሪዎች ጋር የግሩፕ ሃይ ውስጥ ካሉት ከፈረንሳይ፣ ከቻይና፣ ከሌሎች አበዳሪዎች ጋር በመርህ ደረጃ የራሱ ስምምነት ያደርገዋል። የኢትዮጵያ መንግስት 2 ድርድር ነው የሚያደርገው። ከዩሮ ቦንድ አበዳሪዎች ጋር ይደራደራል፣ ከሌሎች አበዳሪዎች ጋር አብሮ ይደራደራል። የዩሮ ቦንድ አበዳሪዎች ድርጅቶች ናቸው፣ የግል ድርጅቶች ናቸው። እነዛ መንግስታት ናቸው። ነገር ግን ታህሳስ 25 2018 ከገባ በኋላ መንግስት ከቦንድ አበዳሪዎች ጋር የመጀመሪያ የዕዳ መልሶ ማዋቀር ስምምነት ላይ ደርሶ ነበር። ዜናውን ታስታውሳላችሁ። አሁንም በመርህ ደረጃ የተደረሰባቸው ስምምነት ከታህሳስ 25 2018 ጀምሮ ነበሩ። ነገር ግን 2018 ጥር 22 ላይ መደበኛ አበዳሪዎች ደግሞ ተቃወሙ። ይህንን መንግስት የዩሮ ቦንዶች ላይ የተደረገው ማሻሻያ ለሌሎች አበዳሪዎችን መደረግ አለበት በሚል ተቃወሙ። ፈረንሳይና ቻይናን ጨምሮ ማለት ነው። መንግስት ሌላ ድርድር ጀመረ ማለት ነው እና ግንቦት 20 2018 ላይ ውድቅ አደረጉት ማለት ነው። የገንዘብ ሚኒስቴር ሪፖርት ሲያደርግ ታስታውሳላችሁ። ከዩሮ ቦንድ አበዳሪዎች ጋር የነበረው ስምምነት ውድቅ ሆነ። ስለዚህ በቃ ክስ ላይ ሊሄዱ ይችላሉ የሚባለው ሀሳብ መጥቶ የነበረው የዛን ጊዜ። አሁን ሰኔ 22 እንግዲህ ኢትዮጵያ ከውጭ የቦንድ አበዳሪዎች ጋር በመርህ ደረጃ ስምምነት ላይ ደርሳለች። 1 ቢሊዮን ዶላሩን መልሶ ለማዋቀር በመርህ ደረጃ ላይ ስምምነት ደረሰች አሁን ማለት ነው። በስምምነቱ መሰረት ቅድም እንደነገርኳችሁ 1 ቢሊዮን ዶላሩ ወደ 880 ሚሊዮን ዶላር ዝቅ ይላታል። 99 ሚሊዮን ዶላሩን ደግሞ ከኢንተረስት ሬት ጋር ትከፍላለች። እዚህ ለቆዩበትም 5 ሚሊዮን ዶላሩ ፊ ትከፍላለች ማለት ነው። ስለዚህ ኢትዮጵያን አልከፈለችንም በሚል ወደ ክሱ የሚሄዱበት ዝርዝር ለጊዜው ቆሟል ማለት ነው። ይሄ በጣም ጥሩ የሚባል ነው። ግን ምን አይነት ኢምፓክቶች አሉት የሚለውን የተወሰኑ ሀሳቦች መናገር ይቻላል። አንደኛው ከፍርድ መዳን ቀላል የሚባል አይደለም። ከክስ መዳን እንዳውም በግሩፕ 20 በኮመን ፍሬምወርክ ውስጥ ለመጀመሪያ ጊዜ ነው የፍርድ ቤት ክስ ሊሆን የሚችለው የነበረው ኢትዮጵያ ተከሳ ቢሆን ኖሮ ማለት ነው። ለኢትዮጵያም ለገጽታዋም ጥሩ የሚባል አልነበርም ክስ ደርሶባት ቢሆን ኖሮ። ስለዚህ እሱም ማስቀረት መጥፎ የሚባል አይደለም፣ ጥሩ እርምጃ ነው። ኢትዮጵያም ይህን ድርድር ካሳካች የብድር የክሬዲት ሬቲንጓን የተሻለ እንዲሆን ሊያደርግላት ይችላል። 2023 ላይ መክፈል አልቻለችም በሚለው የተሰጣት ደረጃ በጣም ዝቅተኛ ነበር።
ግን አሁን ከስምምነት በኋላ ምናልባት የተሻለ ደረጃ እንድታገኝ እድል ሊሰጣት ይችላል። የማክሮ ኢኮኖሚ ማሻሻያውንም ደግሞ ሊያግዝላት ይችላል። ምክንያቱም ይህን ስምምነት አይኤምኤፍም ወርልድ ባንክም ሊቀበሉት የሚችሉት ነው። ስለዚህ የዕዳ እፎይታ የምታገኝ ከሆነ አይኤምኤፍም ወርልድ ባንክም ከኢትዮጵያ ጋር ሪፎርም እያደረጉ እንዲቆዩ ሊያደርግላት ይችላል። ምክንያቱም አይኤምኤፍ ሁልጊዜም ከዩሮ ቦንድ አበዳሪዎች ጋር ተስማሚ የሚል ነገር ያመጣል። ሁልጊዜም ማለት ነው። ስምምነቱ ትንሽ ተስፋ ይቼበታሉ ይላል አይኤምኤፍ፣ ይፈልገዋል። እዛ ሪሊፍ አገኘች ማለት ከአይኤምኤፍ ጋር የሚኖራትም ሪፎርም የተሻለ እንዲሆን ሊያደርግ ስለሚችል ማለት። የውጭ ቀጥተኛ ኢንቨስትመንትም በተመሳሳይ የተሻሻለ ሊሆን ይችላል። ዕዳዋን መክፈል ያልቻለች የሚል $1 ቢሊዮን ዕዳ አለባት የሚል ክስ ይጠብቃታል የሚል ሀገር ላይ የውጭ ባለሀብቶች ሊመጡ አይችሉም። ኢትዮጵያ የማክሮ ኢኮኖሚ ሊያምኑት የሚችሉት አይደለም። በቃ ዕዳ ጫና አለበት ብለው ነው የሚያምኑት። ስለዚህ ይሄ እዚህ ስምምነት ላይ መደረሱ የውጭ ቀጥተኛ ኢንቨስትመንትም እንዲሻሻል እድል ሊሰጥ ይችላል። ግን ሙሉ ለሙሉ የተጠናቀቀ አይደለም። አሁን የዩሮ ቦንድ ዕዳዋን ማሻሻል ብትችልም አጠቃላይ የዕዳ ሽግሽግ ደግሞ ይጠብቃታል ከሌሎቹ አበዳሪዎች ጋር። እሱ ገና ሙሉ ለሙሉ አላለቀም። ነገር ግን ደግሞ ከሀገራት ጋር መደራደርም አለባት። ሁለትዮሽ ለምሳሌ ከፈረንሳይ ጋር ዕዳ ካለባት ከፈረንሳይ ጋር፣ ከቻይና ጋር ያለባትን ዕዳ ቀጥታ ባይላተራል የሚባሉ ስምምነቶችም ደግሞ ገና ይቀጥላሉ። ግን ይሄ ስምምነት ለኢትዮጵያ ከፍርድ ቤት የመለሳት ስምምነት እንደሆነ ነው የማስበው። ረጅም ጊዜ የነበረው አንድ የዩሮ ቦንዶች አበዳሪዎች ሲፈቅዱ ኮመን ፍሬምወርክ ውስጥ ያሉ ሌሎች አበዳሪዎች ደግሞ ሲቃወሙ ነው የመጣው። አሁን ግን እነሱም የሚቀበሉት አይነት ስምምነት ላይ ተደርሷል። ይህም መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።